ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም ለእናንተ የሚሆን ትኩስ ዜናዎችን ይዘን ቀርበናል። ወደ ዕለቱ ዜና እንሄዳለን። ኢራን የእስራኤል በርካታ ሚስጥራዊ ሰነዶችን አገኘው አለች። የኢራን የስለላ ሚኒስትር ኢስማኤል ሻጢብ በርካታ ጠቃሚ የእስራኤል ሚስጥራዊ ሰነዶችን ኢራን እጅ መግባቱን ይፋ አድርጓል። የኢራን ደህንነት ሚኒስትር ኢስማኤል ሻጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራችው የተሳካ ኦፕሬሽን የእስራኤል የኒውክሌር ፕሮግራም እና ከምዕራባውያን ጋር የምታደርገው መረጃዎች ጨምሮ በርካታ ሰነዶች በእጇ ማስገባቷን ተናግረዋል። የሚስጥሩ ሰነድ መገኘቱ የኢራን የማጥቃት አቅም የሚያጎለብት ሀብት ሲሉም ገልጸውታል። ሰነዶቹ ከእስራኤል የኒውክሌር መስሪያ ቤቶች፣ ከአሜሪካ፣ አውሮፓና ሌሎች ሀገር ጋር ያላትን ግንኙነትና የመከላከል አቅሟን የሚመለከቱ ጉዳዮች መሆናቸውን ኢስማኤል ሻጢብ ተናግረዋል። መረጃው እንዴት ኢራን እጅ እንደገባ ያልገለጹት ሚኒስትሩ ከተገኙት መረጃዎች መካከል የእስራኤል በቀጠና ውስጥ ያላት የኒውክሌር ቦምብ ብዛት ምን ያህል እንደሆነ ያየንበት ነው። አንዳንድ ሰነዶች በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ከእስራኤል መንግስት ጋር እስካሁን የተሰጠ ምንም አይነት ይፋ አስተያየትና መልስ የለም። ዲጂታል ቴክኖሎጂ በመንግስት መስሪያ ቤቶች በአካል የመገኘት ፍላጎት እየቀነሰ ነው። ዲጂታል ቴክኖሎጂ በመንግስት መስሪያ ቤቶች አገልግሎት ለማግኘት በአካል የመገኘት ፍላጎት እየቀነሰ መሆኑን የኢኖቬሽን ቴክኖሎጂ ሚኒስቴር ገለጸ። ሚኒስትሩ ከፍተኛ አማካሪ አብዮት ባዩ እንደተናገሩት ዲጂታል ኢትዮጵያ 2025 ለዲጂታል ኢኮኖሚ መሰረት ጥሎ አልፏል። ዲጂታል ኢትዮጵያ 2025 የዲጂታል ግብይቶች፣ የፋይዳ መታወቂያ ስነ ስርዓት፣ ኤሌክትሮኒክስ መንግስትና የዲጂታል ቢዝነስ አካባቢ በማሻሻል ረገድ ትልቅ ሚና መጫወቱን አመልክቷል። ከዚህም በመነሳት ተሞክሮችን በማጠናከር የቀጣውን ምዕራፍ ማለትም ዲጂታል ኢትዮጵያ 2030 ለማሳካት ዝግጅት እየተደረገ ነው ብሏል። በጠንካራ ፖለቲካ ቁርጠኝነት በመንግስት ተቋማት መካከል የተቀናጀ ጥረቶች፣ የግል ዘርፎች ተሳትፎና በዓለም አቀፍ አጋርነት የዲጂታል ትራንስፎርሜሽን ቴክኖሎጂ ወደ ተለያዩ ዘርፎች የማሳደግ መቻሉን ገልጿል። በዚህ በርካታ የመንግስት ተቋማት አገልግሎት ቀልጣፋ፣ ግልጽና ተደራሽነት እንዲሁም ለማረጋገጥ መፍጠሩን አውስተው ይህም የተለያዩ አገልግሎቶች በመንግስት መስሪያ ቤቶች በአካል የመገኘት ፍላጎት በመቀነስ ጊዜና ገንዘብ መቆጠብ አስችሏል ብለዋል። የዲጂታል 2030 የሚፈልገውን ውጤት እንዲያስገኝ የመንግስት የግሉን ዘርፍ ቀጣይ ያለው ርብርብ እንደሚያስፈልግ አስገንዝበው ዲጂታል ኢትዮጵያ 2030 የዲጂታል መሰረተ ልማትና የኢኮኖሚ ሽግግር ለማፍጠን እንዲሁም ዓለም አቀፍ ደረጃ ተወዳዳሪ የሆነች ኢትዮጵያ ለማረጋገጥ ያለ መሆኑን ጠቁሟል። በጦር ምርኮኞች አስክሬኖች ልውውጥ ሩሲያ የዩክሬን ውዝግብ ውስጥ ገቡ። የሩሲያ ባለስልጣናት በፍሪጅ ውስጥ የተቀመጡ 1212 የዩክሬን ወታደሮች አስክሬን ዛሬ ለጋዜጠኞች አስጎብኝተዋል። ይህንን ጉብኝት ለማድረግ የወሰኑት በሁለት ሀገራት መካከል ለሚደረገው የምርኮኛ ልውውጥ ዝግጁ መሆናቸውን ለማሳየት ከሩሲያ ተደራዳሪ ቡድን መካከል አንዱ የሆኑት ሌተር ጀነራል አሌክሳንደር ዲሮን በጉብኝት ወቅት ሲናገሩ በኢስታንቡል ባደረገው ስምምነት መሰረት የመጀመሪያው ዙር የሞት የዩክሬን ወታደሮች ለማስረከብ ዝግጁ ሆነዋል። እነዚህ ወታደሮች ማቀዝቀዣ ባለው የጭነት መኪና ውስጥ ያስቀምጡ ሲሆን ከዩክሬን በኩል ተመሳሳይ ዝግጅት ሲደረግ የሚፈለገውን ቦታ እናደርሳለን ብለዋል። የሩሲያና የውጭ ሀገሮች ጋዜጠኞች በተገኙበት በሰጡት መግለጫ ጨምረው እነዚህ ዝግጅት የሆኑት 1212 ዩክሬን አስክሬኖች መሆናቸውን ገልጸው የአብዛኞቹ ማንነት መታወቁን አስረድተዋል። አስክሬኖቹ የትም ቦታ ላይ እንደተገኙ የሚገልጽ መረጃ ማያያዛቸውን ገልጸው በሁለቱ ሀገር መካከል እስረኞች ልውውጥ ለማድረግ የታቀደው ትላንት ቅዳሜ የነበረ ቢሆንም የሩሲያ ባለስልጣናት ይህንን እንዳይሆን የዩክሬን እንቅፋት መፍጠሩን አስታውቀው ነበር። ይሁንና የዩክሬን የጦር ምርኮኛ ልውውጥ አስተባባሪ ኮሚቴ ይህንን እንደማይቀበለው ገልጸው ኮሚቴው እንዳለው በኢስታንቡል ስምምነት ላይ ሩሲያ ለለውጥ የምታቀርባቸው የዩክሬን ጦርነት ምርኮኞች አስክሬኖች ማንነታቸውን በግልጽ ሰፍሮ ነበር። ይሁንና አሁን ለመላክ የተዘጋጀ ያለችው ምርኮኞች አስክሬኖች ሌሎች መሆናቸውን አስረድተዋል ሲል ተርክ ቱዴይ ዘግቧል። የሶማሌ ፕሬዝዳንት በሚቀጥለው ቀናት በኢትዮጵያ ጉብኝት እንደሚያደርጉ ተገለጸ። ፕሬዝዳንቱ ኢብራሂም አብዱላሂ ኤሮ ወደ ኢትዮጵያ የሚጓዙት በቀይ ባህር ጉዳይ ላይ የተፈረመውን መግባቢያ ስምምነት በተመለከተ ለመነጋገር መሆኑን ካብ ቲቪ ዘግቧል። በጃንዋሪ ወር 2004 በኢትዮጵያ በሶማሌላንድ መካከል በቀይ ባህር ላይ የወደብ ኪራይን በተመለከተ የመግባቢያ ስምምነት መፈጸሙ ይታወሳል። ስምምነቱ የፈጸሙት የቀድሞ ሶማሌላንድ ፕሬዝዳንት ሙሴ ቡሂ ሲሆኑ በስምምነቱ መሰረት ሶማሌላንድ ለኢትዮጵያ በኤደን ባህረ ሰላጤ 50 ዓመት ወደብ ለማከራየት ፈቃደኛ ስትሆን ኢትዮጵያ ደግሞ ለሶማሌላንድ እውቅና ለመስጠት መስማማቷን በስፋት መገለጹ ይታወቃል። አንድ የሶማሌላንድ ባለስልጣን ለቴሌቪዥን ጣቢያ እንደገለጸው ፕሬዝዳንት ኤሮ ወደ አዲስ አበባ የሚያቀኑት በዚህ የመግባቢያ ስምምነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ነው ብለዋል። ከስምምነቱም አሁን ያለንበት ደረጃ ከኢትዮጵያ ባለስልጣናት በኩል ለማስማማት መፈለጋቸውን አስረድተው ሶማሌላንድ ዓለም አቀፍ እውቅና ለማግኘት የምትፈልግ በመሆኑ ይህንን ስምምነት እንዲቀጥል
ፕሬዝዳንቱ ማሳሰባቸውን ባለስልጣኑ አስታውቋል። ይህ በእንዲህ እንዳለ የሶማሌላንድ መንግስት እኚህ ፕሬዝዳንት ወደ አዲስ አበባ የሚያደርጉ ጉብኝት እንዲሰረዝ ለኢትዮጵያ መንግስት ማሳሰቢያ መስጠቱ ይታወሳል። ማሳሰቢያውን ፕሬዝዳንት ኤር ጉብኝት የሚያደርጉት ከሆነ በከፍተኛ ባለስልጣናት አቀባበል እንዲደረግላቸውና ጠቅላይ ሚኒስትሩ ከመሳሰሉ ባለስልጣናት ጋር እንዲያገናኙ መገለጹን አይዘነጋም። አይዞሽ ገለቴ አሁን ላይ ብዙ ሰዎች የሚጠቀሟት ቃል ነበረች። ከዚህ በፊት ግን ታዋቂዋ የአትሌት ገለቴ ቡርቃ ለማጽናናት በዓለም አቀፍ ቴሌቪዥን ላይ እንዲህ ያለው ጀግና አትሌት ቀነኒሳ በቀለ ነበር። አይዞሽ ገለቴ ዛሬ በትክክለኛው ቦታው ጥቅም ላይ ሊውል ይመስላል። አትሌት ገመዳ የተባለው ሾው ላይ ቀርባ ባለቤቷ ዘረፈኝ ጎዳና ልወጣ ነው ብላለች። ባለቤቷ ዘረፈኝ ጎዳና ልወጣ ነው፣ ድረሱልኝ፣ በሩጫ ዘመን ያገኘሁትን ሀብት ንብረቴን ባለቤቴ ወስዶታል፣ ጎዳና ልወጣ ነው፣ መንግስት ሊድረስልኝ፣ መኖሪያ ቤትና መንግስት የተለያዩ ጊዜ የሸለመኝ 11 መሬቶች ውስጥ 10ሩ ባለቤቴ ሸጦታል። አሁንም ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳይ እየጨረሰ ነው። ካሉኝ 5 መኪናና 4 መኪኖች ባለቤት ሸጦታል። አሁን ልምምድ አቁሜያለሁ። በፍርሃት ከቤቴ ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር ላይ እየፈረደ ነው። የኔን ጉዳይ እየተመለከተ አይደለም። መንግስት ህዝብ ይድረስልኝ ብላለች ጀግናው አትሌት ገለቴ ቡርቃ። ህዝብ ከተባበረ ተአምር ይሰራል። በቀጣይ ዓመት 5000 ታዳጊዎች በነጻ የሚማሩበት 17.1 ሚሊዮን ብር በህዝብ ተሳትፎ የተገነባ ትምህርት ቤት ተመረቀ። በደቡብ ጎንደር ዞን ወረታ ከተማ አስተዳደር የሚገኘው እድሜ ብዛት ምክንያት በገጠመው የመፈራረስ ችግር ለመማር ማስተማር አስቸጋሪ የነበረው ከ1959 የተቋቋመው የወረታ ሁለተኛ ደረጃ ትምህርት ቤት በህዝብ መዋጮ ተገንብቶ በዛሬው ዕለት ሰኔ 1 2017 ተመርቋል። ይህም ተማሪዎች፣ ወላጆች፣ የአካባቢው ማህበረሰብ፣ የኢትዮጵያ የውጭ ሀገር በሚኖሩ በጎ ፈቃደኞች በተገኘ ገንዘብ በጉላ ሀሳብ ቁሳቁስ የማይገዛ የተገነባ ባለ 3 ወለል ግዙፍ ህንፃ በ2018 የትምህርት ዘመን 5000 በላይ ተማሪዎች ማስተማር የሚችሉ መማሪያ ክፍሎችን ጨምሮ ሌሎችም ለአንድ ሁለተኛ ደረጃ የሚፈልግ ላይብረሪ፣ የምርመራ ክፍሎች ያሟላ መሆኑን ተገልጿል። የከተማዋ ህዝብ ግንኙነት አቶ ደርበው አመሸ እንደገለጹት በጥቅሉ 17.1 ሚሊዮን ብር በላይ ወጪ የሆነበት ማህበረሰብ ተሳትፎ የተገነባው ግዙፍ ህንፃ በ2018 ዓ.ም የትምህርት ዘመን ከአሁን በፊት በአማራጭ እጦት ተማሪዎች ሲማሩባቸው የነበሩ የፈራረሱ ለማስተማር ምቹ ያልሆኑ ክፍሎች በመተካት አገልግሎት ከመስጠት ባሻገር በቦታው ጥበት አለመመቻቸት ተገድቦ የነበረው ተማሪዎች የመቀበል አቅም በእጥፍ በመጨመር ነፃ የሚማሩበት ይሆናል ብለዋል። አክሎም ይህን ግንባታ እንዲጠናቀቅ የበኩላቸውን ድጋፍ ላደረጉ የአሰሪ ኮሚቴዎች በፎገራ ወረዳ በወረታ ከተማ ህብረተሰብ በመላው ዓለም የሚገኙ ገንዘብ በጉልበት በሀሳብ ለተሳተፉ ኢትዮጵያውያን ተማሪዎች ወላጆች ስም ምስጋናቸውን አቅርበዋል። ኑኖ ሜንዴዝ ላሚን ያማል ከባላንዶር ክብር ውጪ እንዳደረገው ተናገሩ። የፖርቹጋል ብሔራዊ ቡድን የግራ መስመር ተሰላፊ ለፓሪስ ሴን ጀርመን ክለብ አጋሩ ኦስማን ዴምቤሌ ድጋፍ በማሳየት ላሚን ያማል ከፉክክር ውጪ ማድረጉን ከትናንት ምሽቱ የኤፍኤ ኔሽንስ ሊግ ድል በኋላ ተናግሯል። ፖርቹጋል በመለያ ምት 5-3 ባሸነፈበት የመድረኩ ዋንጫ ለሁለተኛ ጊዜ ማንሳት ችላለች። ሜንዴዝ የጨዋታው ኮከብ ተጫዋች በመባል የተመረጠው ሲሆን በፍጻሜው ጎል ከማስቆጠሩም በተጨማሪ ሮናልዶ ላስቆጠረው ሁለተኛ የአቻነት ጎል ምክንያት ሆኗል። የዩክሬን ሁለተኛው ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እንደተሰነዘረበት ተገልጿል። ሩሲያ በዩክሬን ሁለተኛ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊቱን በግዙፍ ሰው አልባ አውሮፕላን ሚሳኤሎች ጥቃት ማድረሷ ተነገረ። በጥቃቱ ቢያንስ 4 ሰዎች ቤታቸው ሲያልፍ ከ60 በላይ መቁሰላቸውን የአካባቢ ባለስልጣናት ተናግረዋል። ከሩሲያ ድንበር ጥቂት ኪሎ ሜትሮች ርቃ የምትገኘው ካርኪቭ በ3 ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት የመጀመሪያ ባይሆንም ከፈረንጆቹ 22 በኋላ ይህ ጥቃት የከፍተኛ ነው ተብሏል። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖችን በ2 ፕላስቲክ እና በሌሎች 7 ሚሳኤሎች በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስቴር ትናንት ማምሻውን እንዳስታወቀው ሰራዊቱ የዩክሬን ወታደራዊ ኢላማዎችን በተለይም የጥይት ማከማቻ መጋዘኖችን፣ ሰው አልባ አውሮፕላኖችን፣ ቤዞች፣ የጦር መሳሪያ መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከል ላይ ምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠው አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ ባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላም ምላሽ ለመስጠት የሩሲያን በቅርብ ቀናት ከዩክሬን ከፍተኛ ጥቃት እያደረገች ነው። ጦርነቱም ወደ ዋይት ሃውስ እንደገባውና አስቆማለሁ ያሉት ዶናልድ ትራምፕ የሩሲያ ጥቃት ተከትሎ በሰጡት አስተያየት የዜሌንስኪ ትንኮሳ ለሰሞኑን የሩሲያ ድብደባ በቂ ምክንያት ሰጥቷል ብለዋል።
ማርሴል ራይስ ከታላላቅ ዋንጫዎች ጀርባ የሚገኝ ቀራጺ። ባለፉት ዓመታት የተደረጉ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታዎችን ያላመለጡት ግን ከመጀመሪያው 45 ደቂቃ በላይ የማይመለከት ሰው ነው። አይደለም ስታዲየም ገብቶ ይቅርና በሚሊዮን የሚቆጠሩ የዓለም እግር ኳስ አፍቃሪያን እስከ መጨረሻው ሽርፍራፊ ሰገን በቴሌቪዥን መስኮት በናፍቆት የሚመለከቱት እግር ኳስን ግን ሁለተኛው 45 የጨዋታ ክፍለ ጊዜን ትኩረት ሌላ ነው። ማርሴል ራይስ ይባላል። የተወለደው በስዊዘርላንድ እግር ኳስ ተጫዋች ሳይሆን የዓለም እግር ኳስ እስከሚያውቀው ድረስ የሥነ ጥበብ ቅርጻ ቅርጽ ባለሙያ ነው። ይህ ሰው ከ2009 ጀምሮ ግን ከእያንዳንዱ ትላልቅ የፍጻሜ ጨዋታ እኩል ስሙ የሚነሳ ደግሞም ባለ ታሪኮች ታሪካቸውን ለመሰነድ የእሱን የእጅ አሻራ በእጁ የሚፈልጉ ናቸው። ማርሴል ቅርጻ ቅርጽ ላይ በነበረው ፍጥነትና ውበት ምክንያት በወቅቱ የአውሮፓ እግር ኳስ ማህበር ፕሬዚዳንት ሚሻል ፕላቲኒ ተመርጦ ባለፉት 16 ዓመታት የአሸናፊዎች ስም በሚገባ ከትቧል። በርካታ ድራማዊ ክስተቶችን በሚስተናገዱበት ሁለተኛው ግማሽ የጨዋታ ክፍለ ጊዜ ደጋፊዎቹን ቡድኖቹን አሸንፎ ትልቁን ዋንጫ እንዲያነሳ በታላቅ ጉጉት የሚጠብቁት በዚያ ሰዓት እሱ ግን ከሞቀው ስታዲየም ትዕይንት ገለል ብሎ ትኩረት አሻራውን የሚያስቀምጥበትን ቅጽበት መጠቀም ነው። ስህተት ፈጽሞ የማይታሰብ ፊደሎችን በጥንቃቄ መቅረጽና በፍጥነት የማርሴል ራይስ የመጨረሻው ሰከንዶች ጥንቃቄ ናቸው። ጨዋታዎቹ ከመጠናቀቃቸው የአሸናፊነት ስም ዋንጫ ላይ ሲያስቀምጥ የካሜራ አይኖች ሁሉ የሚያርፉበት ሰው የመጀመሪያው ስራውን በ2009 የአውሮፓ ሊግ ፍጻሜ ሻክታር ዶኔትስክ ሻምፒዮን ሆነበት ነው። በዚያው ዓመት ባርሴሎና ማንቸስተር ዩናይትድን አሸንፎ ዋንጫውን ሲወስድ የካታሎኑ ክለብ ስም የተቀረጸው ራሱ ነበር። የእግር ኳስ ታሪኩ በጥቂት ደቂቃዎች ውስጥ የሚከተበው ቀራጺ ስለ ራሱ ሲናገር አብዛኛውን ተረጋግቼ ልመለከት የምችለው ከእረፍት በፊት ያለውን ግማሽ የጨዋታ ክፍለ ጊዜ ነው። ከዛ በኋላ ግን እቃዬን አዘጋጅቼ አሸናፊውን ቡድን እስኪታወቅ መጠባበቅ እጀምራለሁ ይላል። በስራዎቹ እንደ ሻክታር ዶኔትስክ አይነት ስሞች ለመቅረስ አስቸጋሪ ቢሆንም ፈተናው ግን እወደዋለሁ የሚለው ራይስ አንድ ጊዜ በሚሊዮን የሚቆጠሩ ተመልካች በቀጥታ የሚከታተለውን ትዕይንት ላይ የአሸናፊ ቡድን ስም ማስቀመጥ ጫናዎቹ ቀላል እንዳልሆኑ ይገልጻል። እንደ ቼልሲ፣ ፖርቶ አይነት ጥቂት ፊደል ያላቸው ስሞችን ለመቅረጽ ጊዜ ቢወስዱም ማንቸስተር ዩናይትድ ደግሞ ሰዓት ከሚወስዱ አንደኛው ነው የሚል ራይስ ባለፉት ረጅም ዓመታት በትላልቅ መድረኮች ላይ ሻምፒዮኖችን ስም ከታሪክ መዝገብ ላይ ሰድሯል። ከሻምፒዮንስ ሊግ ፍጻሜ ባሻገር የአውሮፓ ሊግ የሀገራትን ፍጻሜ ጨዋታ ላይ ያለማቋረጥ የሚገኘውን ታማኝ እግር ኳስ ነው። ትናንት ምሽት ፖርቹጋል በኔሽን ሊግ ስፔንን አሸንፋ ዋንጫውን ስትወስድ በ15 ደቂቃ ውስጥ 71 ሳንቲሜትር ቁመትና 7.5 ኪሎ ግራም የሚመዝነውን ክብር የተሰራ ዋንጫ ላይ የሮናልዶን ሀገር ስም ጽፎ አስረክቧል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።